በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ የተሰቀለበት ዕለተ አርብ በተለያዩ ስያሜዎች ይጠራል። ይህ ከጸሎተ ሐሙስ ማግስት የሚገኘው ዕለተ አርብ ጌታችን ኢየሱስ ክርስቶስ በዕፀ መስቀል ላይ የተሰቀለበት ዕለት በመሆኑ ዕለተ ስቅለት ይባላል። ምዕራባውያኑ ደግሞ አብይ አርብ ወይም ግሬት ፍራይዴይ ይሉታል። የእግዚአብሔር አርብ ብለውም የሚጠሩም ደግሞ አሉ። እንዲሁም የእግዚአብሔር መልካምነት የተገለጠበት ዕለት እግዚአብሔር አብ አንድ ልጁን ለሞት አሳልፎ የሰጠበት ዕለት መሆኑን ለማስረዳት መልካሙ አርብ ወይም ጉድ ፍራይዴይ በማለት ይጠሩታል። ዕለተ ስቅለት የማዘጋጀት ዕለት ተብሎም ይጠራል። ታላቁ የሐዋርያት ደቀ መዝሙር ማር አግናጢዮስ ስለ ጌታችን ኢየሱስ ክርስቶስ ዕለተ ስቅለት ሲናገር በማዘጋጀት ቀን በሦስተኛው ሰዓት ጲላጦስ የሞት ፍርድ ፈረደበት፣ የማዘጋጃው ቀን የሕማሙና መከራው ቀን ነበር በማለት ተናግሯል። የማዘጋጀት ዕለት ማለት አይሁድ ለበዓለ ፋሲካቸው ዝግጅት የሚያደርጉበት ቀን ነው። አምላካችንና መድኃኒታችን ኢየሱስ ክርስቶስ ሐሙስ ማታ እንደተያዘ ሌሊቱን ሁሉ መከራ ሲቀበል አድሮ አርብ ጠዋት የአይሁድ ሽማግሌዎችና አለቆች ተሰብስበው ወደ ሹሙ ወደ ጲላጦስ ቤት ይዘውት ሄዱ። ከዚያም ይህ ሰው ከሕጋችን ጋር የማይስማማ ትምህርት እያስተማረ ሕዝቡን ያሳምጽብናል፣ እንደ ሕጋችን ሞት ይገባዋል፣ ንጉሥ ነኝ እያለ ያታልላል በማለት በሹሙ ፊት ቀርበው ከሰሱት። ጲላጦስ ግን ብዙ ቢከሱትም አላመናቸውም ነበር። ምክንያቱም መርምሮ በደል አላገኘበትምና ሊያድነውም አስቦ ነበር። ሆኖም ግን ሊያድነው አልተቻለውም። ራሱን ከእግዚአብሔር ጋር አስተካክሏልና ሞት ይገባዋል፣ ስቀለው ስቀለው እያሉ ሲጮሁ እሱም እንደገና ለብቻው ጠይቆና መርምሮ የሚሞትበት በደል ስላላገኘበት ከአዳራሹ ወደ ውጭ ወጣና ውሃ አስመጥቶ በሕዝቡ ፊት እጁን ታጠበ። ከዚህም ሰው ደም ንጹሕ ነኝ፣ ሞት አልፈርድበትም እያለ ሐቁን መሰከረ። ማህደረ ተዋህዶ እንደ ኦርቶዶክሳዊት ተዋህዶ ቤተ ክርስቲያናችን እምነት ስርዓትና ትውፊት ከተለያዩ ምንጮች እየጠቀስን እሱን አምላካችንን ደጅ እየጠናን የምንከታተለው መንፈሳዊ የዩቱብ አገልግሎታችንን ነው ማዳመጥ የጀመርነው። ዕለተ አርብን አምስተኛዋ እንግዲህ የሰሙነ ሕማማት የመጨረሻዋ ቀን ማለት ነው። አርብ እጅግ በጣም ብዙ ምስጢር የተፈጸመበት ከሁሉ በላይ ደግሞ መድኃኔዓለም በመልዕልተ መስቀል ተሰቅሎ ለእኛ ፍቅሩን የገለጸበት እስከ ሞት ያደረሰውን ፍቅሩን ለሰው ልጅ የገለጸበት ታላቅ ቀን ነው። ይህ ቀን ከማናችንም ልቦና ውስጥ ለአንድ አርብ አይደለም ለዘላለሙ ተተክሎ መኖር ያለበት የእሱ የአምላካችን በቃላት ተነግሮ በአንደበት ተመስክሮ ሊዘለቅ የማይቻል ውለታው ነውና እግዚአብሔር አምላካችን ይህን ፍቅር ለማሰብ እንዲያበቃን እንግዲህ ያው ከሕማማቱ የተወሰኑ ጉዳዮችን ስናነሳ ቆይተናል። ዛሬ ክፍል 5 የሆነውን የዕለተ አርብን ሁኔታ ከብዙ በጥቂቱ ከሙሉ በከፊሉ ለማየት እንሞክራለን። ይህንን የዕለተ አርቡንም ሆነ በየዕለቱ የተፈጸሙ ክንዋኔዎችን ምናልባትም በቅርባችሁ ካሉ ከተለያዩ ምንጮች እየጠቀሳችሁ ሁላችሁም እየሰማችሁ እንደሆነ ተስፋ እናደርጋለን። እኛም እንደው እንደ እግዚአብሔር ፈቃድ ያው ከኛ የሆነው ነገር ደግሞ መስማት ስላለብን በእጃችን ካሉ ምንጮች ጠቅሰን ደግሞ መከታተላችንን እንቀጥላለን። እግዚአብሔር አምላካችን አሁንም በዚህ ዕለት እንዲያስተምረን ፍቅሩ እንዲያበዛልን ከሁሉ በላይ ዓይናችንን ከመስቀሉ ልባችንን ከቃሉ እንዳይነቅልብን በዚህ ፍቅር እንዲያመላልሰን ፍቅሩን በፍቅር ውለታውን በውለታ የሚመልስ ለእርሱ ታምኖ የሚኖር ልቦና እንዲያድለን የቸርነቱን ስራ እንዲሰራልን ፈቃዱ ይሁንልን። ይችን ዕለት ለማየት ያበቃን ዓመቱን አሳልፎ ዕድሜውን አበድሮ ለብርሃነ ስቅለቱ ያደረሰን አምላካችን ክብር ምስጋና ይግባው። ከ9 አበይት በዓላት እንግዲህ አንዱ የሆነውን ይህንን ስቅለት ነው አምላካችን በይቅርታው ብዛት በመስቀሉ አጥር ከለላነት ጠብቆ እንድናይ የረዳን ለሱ የሚገባው ምስጋና ነውና ከምንም ነገር በላይ ለአምላካችን ክብርና ምስጋና ይሆንልን። በመስቀል ላይ አደራ የተሰጠችን አምላክ ወላዲተ አምላክም አብራናለችና ቃል ኪዳኗ እየጠበቀን ነውና ስሟ የከበረ የተመሰገነ ይሁን። ይህችን ዕለተ አርብ እንግዲህ የተወሰኑ ምንጮችን ጠቅሰን አንዳንድ ጉዳዮችን ለማየት እንሞክራለን። እንግዲህ ከላይ እንዳየነው ጲላጦስ ከደሙ ንጹሕ ነኝ እኔ አልፈርድበትም ብሎ በእርግጥም ምንም ነገር ስላላገኘበት ማለት ነው እጁን ታጥቧል። አይሁድ ግን
ይህ ሰው ንጉሥ ሳይሆን ንጉሥ ነኝ ብሏል። ንጉሥ ነኝ የሚል ሁሉ የቄሳር ተቃዋሚና ጠላት ነው። ስለዚህ እኛ ከቄሳር ውጭ ሌላ ንጉሥ የለንም። ይህ ሰው ግን የቄሳር ወደረኛ መሆኑን እኛ እየመሰክርን፣ አንተ ግን የቄሳር ሹም ሆነ ብትለቀው አንተ ታውቃለህ እያሉ ጲላጦስን አስፈራርተውታል። ጲላጦስ ይህን ሲሰማ በራሱ ላይ ክስ እንዳይመጣበትና ከቄሳር ጋር እንዳይጋጭ ለስልጣኑ ሲል ጌታችን አሳልፎ ሰጥቷቸዋል። ጲላጦስ ጌታችንን ሲመረምር ለብቻው አቆሞ መጠየቅ የሮማውያን ልማድ ነበርና አዳራሽ አስገብቶ ለብቻው የተከሰሰበትን ነገር ጠየቀው። አይሁድ ግን በዓለ ፋሲካ ደርሶባቸው ነበርና ስለ በዓሉ ክብር ሲሉ ወደ ፍርድ ቤት አልገቡም። ከውጭ ተሰብስበው እርስ በርሳቸው እንደ ፈቃዳቸውና እንደ ምኞታቸው ጌታን ለመስቀል ያስቡ ነበር። ከዚህ በኋላ ጌታችንን ወታደሮቹ ተቀብለው ወደ ሌላ አዳራሽ አስገቡት። ልብሱን ገፈው ሌላ ቀይ ልብስ አልብሰው የሾህ አክሊል በራሱ ላይ ደፍተው ዘንግ በእጁ አስይዘው ንጉሥ ከሆንክ ለአንተ ስግደት ይገባል፣ ልብሰ መንግሥት ያምርብህ ይሆን? ክርስቶስ ከሆንክ እስኪ ትንቢት ንገረን እያሉ ፊቱን ሸፍነው ራሱን በዘንግ እየመቱ ተሳለቁበት። ያለበሱትንም ልብስ ገፈው የቀድሞ ልብሱን አልብሰው መስቀሉን አሸክመው ወደሚሰቀልበት ቦታ ወደ ቀራንዮ ወሰዱት። ጌታ በጲላጦስ ፊት ከቆመበት ቦታ ጀምሮ እስከ መካነ ትንሣኤው ድረስ በዕለተ ዓርብ የሆነውን ሁሉ እየተነበበና እየተተረከ ወደ ላይ ወደ ቀራንዮ ይገባል። እንግዲህ በየጉዞ ላይ ጸሎት የሚደረጉባቸው 15 ምዕራፎች አሉ። እነሱም ፍኖተ መስቀል ይባላሉ። ወቆመ እግዚ ኢየሱስ ቅድሜሁ ለመስፍን፣ ጌታችን ከጲላጦስ ፊት ቆመ። የካህናት አለቆች ወስደው ስላቀረቡለት ጲላጦስ በወንጀለኛ ስርዓት ጌታችንን ከፊቱ አቆሞ ጠየቀው። የአይሁድ ንጉሳቸው አንተ ነህን አለው። ጌታችንም አንተ አልክ ብሎ መለሰለት። ይህም አንተ የአንድ መንደር ንጉሥ ትለኛለህ ሲለው ነው። በዚህ ዕለት የሕዝቡ አለቆችና የካህናት አለቆች ሲያሳጡት ምንም አልመለሰላቸውም ነበር። ለእነርሱም መልስ ለመስጠት አንዳች አልተናገረም። በዚህ ትዕግስቱ እስኪደነቁ ድረስ ዝም አላቸው። የጌታችን በሚያሳጡት ፊት ዝም ማለት አስቀድሞ እነ ኢሳይያስ እንደሚነዳ ጠቦት በሸላቾችም ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። ኢሳይያስ 53 ዳዊትም ለበጎ እንኳ ዝም አልኩ ብሎ በመዝሙር 38ም የተናገሩትን ቃለ ትንቢት ለመፈጸም ነው። ጌታችን በዝምታ ሁሉን ተቀበለ። በዚህ ዝምታውም ፈተና ሲመጣ ሳንታወክ ሳንሸበር በእርጋታ በዝምታ ሆነን ለእግዚአብሔር መስጠት እንዲገባ አርያ ሆነን በጣፋጭ አንደበት ነገር በማባዛት ችግርን መወጣት የሚቻል ቢመስለን እንኳ ለጊዜው ይሆናል እንጂ ለዘለቄታው አይሆንም። ነገር ሳናበዛ ሳንታወክ አይነ ልቦናችንን ወደ እግዚአብሔር አንስተን ብንጸልይ ግን የመጣው ሁሉ እንደ ደመና ሲበተን እናያለን። ጌታችን ባልሰራው ስህተት ባላጠፋው ጥፋት ተይዞ ጲላጦስ ፊት መቆሙ በአንድ በኩል ለአዳም ካሳ ሲሆን፣ በሌላ በኩል ደግሞ አብነት ለመሆን ነው። በስሙ ያመኑ ደቀ መዛሙርቱም በእርሱ ስም በማስተማራቸው እየተከሰሱ ነገሥታት ፊት ቆመዋል። የሐዋርያት ሥራ ምዕራፍ 5። ነገር ግን ከጌታችን የተማሩትን አብነት አድርገው ስጋቸውን እንጂ ነፍሳቸውን መግደል የማይቻላቸውን ነገሥታት ሳይፈሩ ስለ ሃይማኖታቸው መስክረዋል። የሰው ምርጫ። አይሁድ በየዓመቱ የፋሲካ በዓላቸውን ሲያከብሩ ከጲላጦስ ጋር ተነጋግረው አንድ እስረኛ የማስፈታት ልማድ ነበራቸው። ይህንንም የሚያደርጉት ከግብፅ የባርነት ቀንበር መፈታታቸውን በሙሴ መሪነት ነፃ መውጣታቸውን ለማሰብ ነው። በዚህ ዘመን በርባን የሚባል ሰው ሁሉ ወንበዴነቱን የሚያውቅለት እስረኛ ነበረ። ጲላጦስም ሕዝቡ ተሰብስበው ሳለ ማንን ልፈታላችሁ ትወዳላችሁ? በርባንን ወይስ ኢየሱስ ክርስቶስን አላቸው። ቀድሞም በጥላቻና በቅናት አሳልፈው እንደሰጡት ያውቃልና ይህን ተናገረ። በዚህም ጊዜ በአደባባይ ለፍርድ እንደተቀመጠ ሚስቱ መልእክት ላከችበት። ሌሊቱን በእርሱ ምክንያት ብዙ ስሰቃይ አድሬያለሁና አንዳች በዚህ ሰው ላይ እንዳታደርግ ተጠንቀቅ አለች። ይህች ሴት በሕልሟ ባሏን ጲላጦስን ማለት ነው ዘንዶ ሲውጠው እሷን በእሳት አለንጋ ሲገርፋት አይታለች። በዚህ ተደናግጣ ነው የላከችበት። ጠዋት ከቤት ሳይወጣ ልትነግረው አስባ ሳለ ወደ አንበሳ መደብ ወይም ወደ መጸዳጃ እንደሄደ ጩኸት በመስማት ወጥቶ ቀርቷል። ስለዚህ ባለበት ልክ አስጠነቀቀችው። በሌላ በኩል ዶሮታ የሚባሉ ከተወለዱ ጀምሮ ተናግረውም ሰምተውም የማያውቁ ልጆች ነበሯቸው። የቅዱስ ወንጌላችን ንባብና ትርጓሜ እንደሚነግረን በዚያን ጊዜ
ንጹሕ ደም ለሚያፈስ ለዚያ ለባልሽ ወዮለት ብለው ተናግረዋታል። የሕዝቡ አለቆችና ሊቃነ ካህናት በርባንን ፍታልን፣ ኢየሱስን ስቀለው ብሎ ጲላጦስን እንዲለምኑት ሕዝቡን አባበሏቸው። መክረውም እሺ አሰኟቸው። ጲላጦስ መልሶ ከሁለቱ ማናቸውን ላድንላችሁ ትወዳላችሁ አላቸው። ሕዝቡ በርባንን አሉት። ጲላጦስም ኢየሱስ ክርስቶስን ምን አደርገዋለሁ ወይም ምን ላድርገው አላቸው። ሁሉም በአንድነት ስቀለው አሉ። ምን ክፉ ሥራ ሠራ አላቸው። ስቀለው ብለው መለሱለት። ጲላጦስም ጸብና ክርክርን ከማጽናት በስተቀር የሚመጣ ለውጥ እንደሌለ ሲመለከት ከላይ እንዳየነው ውሃ አስመጥቶ እኔ ከዚህ ሰው ደም ንጹሕ ነኝ ብሎ ታጠበ። ይህን ያደረገው በዘመኑ በነበረው ልማድ መሰረት ነው። በሀገራቸው ሰው ሞቶ ከተገኘ ሟች በተገኘበት አካባቢ የሚኖሩ ሰዎች ጊደር ነድተው ውሃ ይዘው ወንዝ ይወርዳሉ። የያዟትን ጊደር ቋንጃዋን መጥተው ይጥሏትና በላይዋ ላይ አልገደልንም ሲሉ ለማረጋገጥ ወይም ለማረጋገጫነት ይታጠባሉ። ገዳዩ አብሮ የሚታጠብ ከሆነ የእርሱ ተራ ሲደርስ ልብሱ ደም ይመስላል። በዚህ ይታወቃል። ይህን መሰረት አድርጎ ጲላጦስም ከታጠበ በኋላ እናንተ ለራሳችሁ እወቁ አላቸው። እነርሱም መልሰው ደሙ በእኛና በልጅ ልጆቻችን ይሁን አሉት። ከዚህ በኋላ በርባንን ፈታላቸው። ጌታንም ገርፋችሁ ስቀሉት ብሎ ሰጣቸው። እዚህ ላይ ራርተው የሚተዉት መስሎት ነበር እንዲገርፉት የፈቀደላቸው። በዚያ ዘመን የሚሰቀል አይገረፍም፣ የሚገረፍም አይሰቀልም ነበርና። እንዲሁም ደግሞ መጠውኩ ዘባኔ ለቅስፈት ጀርባዬን ለገራፊዎች ሰጠሁ ብሎ የተነገረው ትንቢት እንዲፈጸም ጀርባውን በጅራፍ ገርፈውታል። በሌላ በኩል ዲያብሎስ የአዳምን ዘባነ ልቦናውን እየገረፈ ገሃነም አውርዶት ነበርና ለዚያ ካሳ ሊሆን ነው። በጭካኔ ገርፈው ሊሰቅሉት ተዘጋጁ። ተደራራቢ መከራ ደረሱበት። የሰው ልጆች የሚጠቅማቸውን አያውቁም። በርባን ተፈቶ ክርስቶስ እንዲሰቀል የጠየቁትም ለዚህ ነበር። ልጆቻቸውን የሚገልባቸው ንብረታቸውን የሚያጠፋውን ልበ ጨካኝ ወንበዴ ይፈታልን ሲሉ ሊያድናቸው የመጣውን ጌታችን መድኃኒታችን ኢየሱስ ክርስቶስን ግን እንዲሰቀል ፈረዱበት። በሌላ በኩል ከዚህ ድርጊታቸው የምንማረው አለን። ይህም ክርስቶስ ለዓለም ሁሉ ድነት የመጣ እስራታችንን ታስሮ እኛን ከሞት እስራት ነፃ ሊያደርገን የተገለጸ አምላክ መሆኑን ነው። በርባን የተባለው ወንበዴ በክርስቶስ መስቀል ነፃ እንደሆነ የአዳም ልጆች ሁላችን በሞቱ ሞታችን አጥፍቶልን ከእስራት ተፈተናል፣ ነፃነትም አግኝተናል። ጲላጦስ ለፍርድ በተቀመጠበት ሰዓት በደል እንዳይፈጽም እግዚአብሔር በሚስቱ በኩል አስጠነቀቀው። በዚህ የተነሳ እጁን ታጥቦ ራሱን ነፃ አደረገ። በዘመናችን እንደ ጲላጦስ ሳያውቁት በጥፋት አደባባይ ለተቀመጡ የራሳቸውንና የሌላውን ሕይወት የሚጎዳ ስራ ሰርተው የሚሰናከሉ ሰዎች መልእክት ይደርሳቸዋል። ምናልባት መልእክቱ እንደ ጲላጦስ እዚህ ላይ እንዳየነው በሕልም የሚተላለፍ ላይሆን ይችላል። ኢዮብ እግዚአብሔር በአንድም መንገድ በሌላም ይናገራል፣ ሰው ግን አያስተውልም እንዳለ ኢዮብ 33 ሰው መምህራንና መጻሕፍትን የእግዚአብሔር መልእክት መግለጫ ናቸውና አስተዋይ የሆነ ሰው ከእነርሱ ተረድቶ ራሱን በንስሐ ነፃ ማድረግ አለበት። አይሁድ እነርሱ መኮነናቸው ሳያንሳቸው ለልጅ ልጆቻቸውም ጭምር መርገም አተረፉ። ደሙ በእኛና በልጅ ልጆቻችን ላይ ይሁን አሉ። ልጆች ባልሰሩት ሥራ በወላጆቻቸው በደል የመርገም ሀብት ወረሱ። አንዳንድ ወላጆች በዘመናቸው መልካም ሥራ ሰርተው በነፍስ በሥጋቸው የሚጠበቅባቸውን መልካም ስም፣ ሀብተ ንብረት፣ ሃይማኖት በማውረስ ፈንታ ክፉ ሰርተው እርግማንን አትርፈው ያልፋሉ። ካም በሠራው ኃጢአት ልጁ ከነዓንን እንዳስረገመ ለልጆች የሞት ዕዳ ጥሎ የሚያልፍም አይጠፋም። ሊሰቅሉት ይዘውት ሲሄዱ ስምዖን የሚባል የቀሬና ወይም የቀራኔው ሰው አገኘ። መስቀሉን ከጌታችን አውርደው ይሸከም ዘንድ አዘዙት። ይህ ስምዖን ከአይሁድ ምክር ክፋት ላለመግባት ተሰውሮ ውሎ ነበር። እስካሁን ነገር ሁሉ ተፈጽሞ ሰላም ይሆናል ብሎ ከተሰወረበት ሲወጣ አገኙት። በክፋታቸው ስላልተባበረ አንተም የሱ ወገን ነህ በማለት ይቀጡት ዘንድ መስቀሉን አሸከሙት። እነርሱ መሰላቸው እንጂ ንጹሕ ልቦናን ገንዘቡ በማድረጉ ወይም ገንዘብ በማድረጉ የሰውን ዋጋ የማያስቀር እግዚአብሔር ከበረከተ መስቀሉ እንዲሳተፍ መስቀሉን ይሸከም ዘንድ ፈቀደለት። እግዚአብሔር ለወዳጆቹ ዋጋቸውን አያስቀርም። ሲሰጥም በረቂቅ ጥበብ ለጊዜው ማንም በማያስተውለው መንገድ ነው። ቀራኒዮ ወደሚሉት ጎልጎታ በደረሱ ጊዜ ሐሞት የተቀላቀለበት ወይን ይጠጣ ዘንድ በሰፍነግ አድርገው ሰጡት። ቀምሶ አልጠጣም አለ። ከጲላጦስ አደባባይ
እስከ ቀራኔው ድረስ ብዙ መከራ አፈራርቀውበት የወደዱትን ሁሉ አድርገውበት ሐሞት አቅምሰውት ሲያበቁ ሰቀሉት። ልብሱንም ዕጣ ተጣጥለው ለየራሳቸው ተከፋፈሉት። ይህም አስቀድሞ በነቢዩ ዳዊት ልብሶቼን ለራሳቸው ተከፋፈሉት፣ በቀሚሴም ላይ ዕጣ ተጣጣሉበት ተብሎ የተነገረው ቃል ይፈጸም ዘንድ ነው። መዝሙር 21 ይህ ዕጣ የተጣጣሉበት የጌታ ቀሚስ እንደተወለደ 70 ሰገል ከገበሩለት ወርቅ፣ ዕጣን፣ ከርቤ ጋር የሰጡት ነው። ባደገ ቁጥር ቀሚሱ በተአምራት ያድግ ነበር። ይዘቱም ዙሪያውን ያልተሰፋ ወጥ የሆነ ነበር። 12 ዓመት ሙሉ ደም ይፈሳት የነበረችው ሴት ዳሳ የተፈወሰችበት ልብስ ስለሆነም ዕጣ ተጣጥለውበታል። አይሁድ መድኃኒታችንን መስቀላቸው አላስጨነቃቸውም፣ የሚጨነቁበትንም ልቦና ዲያብሎስ አደንድኖታልና። ነገር ግን የልብሱ ነገር ስላስጨነቃቸው ዕጣ ተጣጥለውበታል። አንዳንድ ሰዎች በኃጢአታችን ምክንያት ከመድኃኒተ ሥጋ ወነፍስ ከእግዚአብሔር መለያየታቸው ሳያስጨንቃቸው ጭንቀታቸው የወገናቸውን ገንዘብ በምን ምክንያት ገንዘብ ሊያደርጉ እንደሚችሉ ነው። ጽርፈተ አይሁድ ልብሱን ከተካፈሉ በኋላም የሚጠብቃቸውን ሲጠብቁት ዋሉ። ከራሱም በላይ ከራስ ቅሉ ጫፍ ላይ የናዝሬቱ ኢየሱስ ንጉሣቸው ነው የሚል ጽሑፍ አኖሩ። ወዲያው 2 ወንበዴዎች ጥጦስና ዳክርስ የተባሉትን አንዱን በቀኝ አንዱን በግራ ከእርሱ ጋር ሰቀሉ። ይህን ማድረጋቸው ለመሳለቅ ቢሆንም በነቢዩ ኢሳይያስ ከአመፀኞችም ጋር ተቆጠረ ተብሎ የተነገረው ቃል ይፈጸም ዘንድ ነው። ኢሳይያስ 53 ከዚህም በተጨማሪም በወንበዴዎች መካከል መስቀላቸው በዕለቱ ሰዎችን ለማሳሳት አስበው ነበር። በግራ በቀኝ የሚመጣ ሰው ያ የተሰቀለው ምንድን ነው ሲል ወንበዴ ነዋ፣ በመካከል የተሰቀለውስ ሲሉ እርሱስ በምን ይለያልና ለማስባል ነበር። ሎቱ ስብሐት። በሌላ በኩል ደግሞ ንጉሠ አይሁድ በማለት ተሳልቀውበት ነበርና ቀኝ አዝማች ግራ አዝማች ሾምንልህ ሲሉት ነው። በሌላ መልኩ ደግሞ ጻድቃንን በቀኝ እኛን ኃጥአንን በግራ ታቆመናለህ ሲያስብላቸው ነው። የሁለቱ ወንበዴዎች በቀኝ በግራ መሰቀል ቀደም ብሎ በጌታችን ትምህርት የተገለጠ ነበር። የዘብዴዎስ ልጆች የያዕቆብና የዮሐንስ እናት ጌታችንን በእስራኤል ላይ በነገስክ ጊዜ ልጆቼን አንዱን በቀኝህ አንዱን በግራ ሹምልኝ በማለት ለምናው ነበር። የጌታችንን መንግስት በዚች ምድር እንዳይደለ በዘመነ ስጋዌውም የንግስና ዙፋኑ የሚሰቀልበት መስቀል እንደሆነ በምስጢር ተናግሮ በቀኝና በግራ መቀመጥ ግን መሰቀል ማለት ነው ከአባቴ ዘንድ ለተዘጋጀላቸው ነው በማለት እነዚህን ወንበዴዎች በቀኝና በግራ ይሰቀሉ ዘንድ እንዳላቸው አስተምሯል። የማቴዎስ ወንጌል ምዕራፍ 20 ቁጥር 20። ጌታችን በወንበዴዎች መሃል ተሰቅሎ ሳለ በዚያ የሚያልፉ የሚያገድሙ ሁሉ ሕዝቡና ሊቃነ ካህናቱ ከጸሐፍትና ካለቆች ጋር ራሳቸውን እየነቀነቁ ቤተ መቅደስን አፍርሰህ በሦስተኛው ቀን እሠራዋለሁ የምትል ራስህን አድን፣ የእግዚአብሔር ልጅ ከሆንክ ከመስቀል ውረድ፣ ልጁ ከሆንክም እነሆ ዛሬ አድንህ እያሉ ሰደቡት። ደግሞም ሌላውን ያዳንክ ራስን ማዳን አይቻልህምን በማለትም ተዘባበቱበት። ይህን ማለታቸው ግን ከመስቀል ቢወርድ ሊያምኑበት አይደለም። ከመስቀልህ ውረድ ባሉት ጊዜ ቢወርድ ኖሮ ፈርቶ ወረደ ለማለት እንደ ቀደምት አባቶቻቸው ሊፈታተኑት እንጂ። በበረሃ ይጓዙ የነበሩ አባቶቻቸው ከሰማይ መና እያወረደ ከአለት ድንጋይ ውሃ እያፈለቀ ቢያጠጣቸው ብዙ ጊዜ ይፈታተኑት ነበር። መዝሙር 94 ጌታችን ግን ነፍሴ ስድብንና ሐሳርን ታገሰች እንደተባለ የአይሁድን ስድብና መከራ መስቀልን ታገሰ። የአዳምን ስድብ ሲያርቅለት የሚሰድቡ ስድብ በላይ ወድቋልና ተብሎ የተናገረው ቃል ይፈጸም ዘንድ ሲሰድቡት ቃል አልመለሰም። መዝሙር 68 ነገር ግን ተንኮልም ባፉ አልተገኘበትም፣ ሲሰድቡት መልሶ አልተሳደበም፣ መከራን ሲቀበል አልዛተም እንደተባለ ሆኖ ተገኘ። አንደኛ ጴጥሮስ ምዕራፍ 2 በእንዲህ አይነት ግብር በሕግ በአምልኮ ወደ እርሱ የቀረቡ ምን መሆን እንዳለባቸው ምሳሌ ሆነላቸው። ሰው ባላወቀው ይፈርዳል፣ ይሰናከላል፣ ይሳደባልና ቤተ መቅደስ ሰውነቱን በመስቀል ስቅላት አፍርሱት፣ በሦስተኛው ቀን አስነሳዋለሁ ሲላቸው 46 ዓመታት ሙሉ የሰሩትን መቅደስ ያለ መስሏቸው ተሰናከሉ። በሃይማኖት ቀርበው በመንፈሰ እግዚአብሔር ማስተዋል ርቋቸው ፊደል ገደላቸው። በክርስቶስ አምላክነት ለማመን የነቢያቶቻቸው ትንቢት የኦሪት መጽሐፍታቸውን ቃል መመርመሩን ትተው ተአምራት ፈለጉ። ዛሬም የእምነታቸውን መሰረት ተአምራት ማሳየት ወይም ማየት የሚያደርጉ የአይሁድ ወገኖች ብዙ ናቸው።
በሌላ በኩል አይሁድ የራሳቸው ስድብና ነቀፋ ሳይታያቸው አምላካቸውን እንደሰደቡ የራሳቸው ጥፋትና ድክመት የማይታያቸው ባልንጀራቸውን ከማሳጣት ከመኮነን የማይርቁ ሰዎች እንዲሁ በአይሁድ መንገድ የተጓዙ ናቸው። ፍለጋውን እንድንከተል እርሱ እንድንመስል ሲሰድቡት ሲያሳጡት እንደታገሰ ሌሎች የማይገባውን ነገር ሁሉ በእኛ ላይ ሲናገሩብን መታገስ፣ ስለ ክፉ ፈንታ በጎን መመለስ አለብን። አይሁድ በአንድነት እንደሰደቡት በግራና በቀኝ የተሰቀሉ ወንበዴዎችም ሰደቡት። ፈያታዊ ዜማንም በዕለቱ የተደረጉ ተአምራትን አይቶ እስኪመለስ ድረስ ከነቃፊዎቹ ጋር ተባብሮ ነበር። በኋላ ግን በድርጊቱ ተጸጽቶ በንስሐ ከአበው ሁሉ ቀድሞ ገነት ለመግባት በቅቷል። ፈያታዊ ዜማን ተመልክቷቸው ንስሐ ሊገባባቸው የቻለባቸው ተአምራት ለሁሉ በግልጽ ታይተው ተደርገው ነበር። ሁሉም ግን ለንስሐ ክብር አልበቁም። ዛሬም እግዚአብሔር ከክፉ ሐሳባቸው ይመለሱ ዘንድ የተለያዩ ተአምራት በዙሪያቸው እያሳየ ዕድሜ ለንስሐ ሲሰጣቸው ንስሐ የማይገቡ አሉ። እኛስ አምላኬ አምላኬ ለምን ተውከኝ? ጌታችንና መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ሳለ ከቀትር እስከ 9 ሰዓት ድረስ ጨለማ ሆነ። 9 ሰዓት ሲሆንም ጌታችን ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ ጮኸ። በአማርኛችን አምላኬ አምላኬ ለምን ተውከኝ ማለት ነው። ይህ ጩኸት የአዳም ጩኸት ነው። ልጆቹ እነ ዳዊትም ይህንኑ ቃል አሰምተዋል። መዝሙር 21 አዳም ሕገ እግዚአብሔርን ተላልፎ ዕፀ በለስን በመብላቱ ሞተ ሥጋ ሞተ ነፍስ ተፈርዶበት ከገነትም ተባሮ በዚህ ምድር መኖር ጀመረ። በዚህን ጊዜ እግዚአብሔርን መበደሉ አሳዝኖት አለቀሰ። በፈታሂነቱ የፈረደበት በመሐሪነቱ ሊምረው እንደሚችል ተገንዝቦ ለመነው። እግዚአብሔርም ከ5 ቀን ተኩል ማለትም ከ5500 ዘመን በኋላ ከልጅ ልጁ ተወልዶ ተሰቅሎ በመሞት እንደሚያድነው ቃል ገባለት። ከዚህ በኋላ አዳምና ልጆቹ እግዚአብሔር የሰጣቸውን ቃል በማሰብ አምላኬ አምላኬ ለምን ተውከኝ ሲሉ ከክርስቶስ ደርሰዋል። ጌታም በመስቀል ላይ ሆኖ በአዳም ቦታ ተገብቶ የአዳምን ጩኸት አሰማ። በዙሪያው ቆመው ያሉት ኤልያስን ይጠራል አሉ። ጌታችን ይህን ጩኸት ደግሞ ማሰማቱ በሌላ በኩል ዳግማዊ አዳም መሆኑን የአዳምን ጩኸት ጮኸ ካሳውን ሊክስለት መምጣቱን ለማጠየቅ ነው። እንዲሁም ለአቅርቦተ ሰይጣን ነው። ሰይጣን ጌታችን ተአምራትን ሲሰራ፣ እውር ሲያበራ፣ ሲራብ ሲጠማ፣ ሲተኛ ሲነሳ ሲያየው ሰው ነው ምትሃት እያለ ይጠራጠር ነበርና ፍጹም ሰውነቱን ገልጾ እንዲያቀርበው ለማድረግ ነው። በዚህን ጊዜ ሰይጣንን በእሳት ዛንጅር ወጠረው። ወዲያው ከመካከላቸው አንዱ ፈጥኖ ሰፍነግ ወሰደ። በእርሱም መጣጣውን መልቶ በዘንግ አስሮ አጠጣው። ሌሎችም እስኪ ኤልያስ መጥቶ ያድነው እንደሆነ እንይ ተባባሉ። 7ቱ የመስቀል ጩኸቶች ወይም 7ቱ አጽርሃ መስቀል። በዚህም ዕለት ጌታችን በመስቀል ላይ 7 ነገሮችን ተናግሯል። እነዚህም አጽርሃ መስቀል ይባላሉ። አጽርሃ የሚለው ጸረሃ ከሚለው የግስ ቃል ወይም ግስ የወጣ ሲሆን ጮኸ ማለት ነው። አምላካችን ኢየሱስ ክርስቶስ ጩኸት የሚያሰማውን የሥጋ ባህሪ ፍጹም በመዋሃዱ ጮኸ። እነዚህም 7ቱ የመስቀል ጩኸቶች አንደኛ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው፣ ሁለተኛ ኤሎሄ ኤሎሄ ላማ ሰበቅታኒ፣ ሶስተኛ እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ፣ አራተኛ አንቺ ሴት እነሆ ልጅሽ እነኋት እናትህ፣ አምስተኛ ተጠማሁ፣ ስድስተኛ ተፈጸመ፣ ሰባተኛ አባት ሆይ ነፍሴን በእጅህ አደራ እሰጣለሁ የሚሉት ናቸው። ጌታችን እነዚህን ቃላት የተናገረው ለእኛ ሲል ነው። ሁሉም የሌለው ሲመስል ግን እሱ ሁሉን ሰጪ ነበር። ለጠላቶቹና ለከሳሾቹ ምሕረትን፣ በቀኝ በኩል ለተሰቀለው ወንበዴ ለጥጦስ ደግሞ ገነትን፣ ለፍቁረ እግዚእ ዮሐንስ እናቱን ሰጠ። የሰው ልጅ ምላሹ ግን ሐሞትና ከርቤ ነበር። ከነዚህ ከ7ቱ ንግግሮች የመጀመሪያውና የመጨረሻዎቹ አረፍተ ነገሮች ከባህሪ አባቱ ከአብ ጋር ያደረጋቸው ናቸው። ይህም አባቱ የሚያደርጉትን አያውቁምና ይቅር በላቸው የሚለውና አባቱ ነፍሴን በእጅህ አደራ እሰጣለሁ የሚለው። በመካከል ከተናገራቸውም ሁለቱ ማለትም አምላኬ አምላኬ ለምን ተውከኝ ማቴዎስ ምዕራፍ 27 እና ተፈጸመ ዮሐንስ ወንጌል ምዕራፍ 19 የሚሉት ወደ አብ የተናገራቸው ናቸው። ተፈጸመ የሚለው አባባል አስቀድሞ በዮሐንስ ወንጌል ምዕራፍ 17 ቁጥር 4 እኔ ላደርገው የሰጠኸኝን ሥራ ፈጽሜ በምድር አከበርኩህ፣
ያለውን ቃል የሚያብራራ ነው። መድኃኒታችን ኢየሱስ ክርስቶስ ስለ ባሕርይ አባቱ ሲናገር አንድ ጊዜ አባቴ፣ ሌላ ጊዜ ደግሞ አምላኬ ብሏል። አባቴ ማለቱ የባሕርይ ልጅነቱን ሲያጠይቅ ሲሆን አምላኬ ማለቱ ደግሞ ፍጹም ሰው መሆኑን ያሳየናል። እነዚህ ሁለቱ አባባሎችም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስግው ቃል መሆኑን ያሳዩናል። ዮሐንስ ምዕራፍ 1 ቁጥር 14 አባቴ በማለቱ በአራተኛው መቶ ክፍለ ዘመን የተነሳውንና የመድኃኒታችን ኢየሱስ ክርስቶስን የባሕርይ አምላክነት የካደውን የአርዮስን ክደት ሲያከስም፣ አምላኬ በማለቱ ደግሞ በአምስተኛው መቶ ክፍለ ዘመን ተነስቶ የክርስቶስን ሰው መሆን የካደውን የአውጣኬን ትምህርት አሸነፈው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለባሕርይ አባቱ ብቻ ሳይሆን ለሰው ልጆችን መልእክት አስተላልፏል። እናቱ ንጽሕት ቅድስት ድንግል ማርያምን በቅዱስ ዮሐንስ አማካኝነት በእርሱ ላመኑ ሁሉ እናት ትሆን ዘንድ ባደራ ሲሰጥ በቀኝ የተሰቀለውን ወንበዴ ፈያታዊ ዜማንን አብነት አድርጎ በንስሐ ለሚመለሱ ኃጥአን መንግሥተ ሰማያትን የመውረስን ተስፋ ሰጥቷቸዋል። በአጠቃላይ እነዚህ መድኃኒታችን በመስቀል ላይ የተናገራቸው 7ቱ ድንቅና ጥልቅ ምስጢር ያዘሉ ቃላት በረከትና ጸጋን በሰው ልጅ የሚያሳድሩ ናቸው። ጌታችን በመስቀል ላይ ሆኖ ማንንም አልኮነነም፣ ማንንም አልቀጣም። ምክንያቱም የመጣው የሰው ልጅ በኃጢአቱ ሊቀጣው ሳይሆን ሊያድን ነውና። በመስቀል ተሰቅሎ መቸንከሩ፣ ደሙ መፍሰሱን አልተመለከቱም። በማያውቁት ነገር የማይገባ ሥራ ስለሰሩ እንዳይፈረድባቸው ማለደ። በዚህም ለሰው ልጅ ታላቅ ምሳሌ ሆነ። ፍቅርን መግለጽ፣ መተባበር፣ መረዳዳት በሰላምና በደስታ ጊዜ አሊያም ለወዳጆቻችን ብቻ መሆን እንደሌለበትም አስተማረ። በመከራና በስቃይ ውስጥ ሲሆንም ለሰው ሁሉ የሚበጀውን ማድረግ ተገቢ መሆኑን አሳየ። ቀዳሜ ሰማዕት ቅዱስ እስጢፋኖስ ጌታችን በመስቀል ላይ ያሰማቸውን አጽርሐ መስቀል በእዝነ ልቦናው የሰማ በመሆኑ አይሁድ በድንጋይ ሲወግሩት ጌታ ሆይ ይህን ኃጢአት አትቁጠርባቸው በማለት ጸለየ። የሐዋርያት ሥራ ምዕራፍ 7። ወደ ሞቱ ደግሞ እንሂድ። ጌታችን በታላቅ ቃል በኦሪት በነቢያት የተነገረው ቃል መፈጸሙን ሲያመለክት ወይም ሊያመለክት ተፈጸመ በማለት እንደተናገረ ቅድስት ነፍሱ ከሥጋው ተለየች። ቅዱስ ዲዮስቆሮስ በመጽሐፈ ቅዳሴ እንደተናገረው የማይሞት እርሱ ሞተ፣ ሞትን ይሽረው ዘንድ ሞተ፣ ሙታንን ያድናቸው ዘንድ ሞተ ብሎ እንደነገረን ሞቱ በፈቃዱና ለአዳም ድኅነት ሲል ወዶ የተቀበለው ነው። ነፍሴን ስለ በጎቼ ያኖራለሁ፣ እኔ በፈቃዴ ያኖራታለሁ እንጂ ከኔ ማንም አይወስዳትም። ላኖራትም ስልጣን አለኝ፣ ደግሞም ላነሳት ስልጣን አለኝ እንዲል ዮሐንስ ወንጌል ምዕራፍ 10። በቅዳሴ እግዚእም ስለ ጌታችን ሞት በፈቃዱ ለሕማም ተሰጠ፣ ሕሙማንንም ያድን ዘንድ ታመመ፣ የተፍገመገሙትን ያጸናቸው ዘንድ፣ የተጣሉትን ያገኝ ዘንድ፣ የሞቱትን ያድን ዘንድ፣ ሞትን ይሽር ዘንድ፣ የሰይጣንንም ማሰሪያ ይቆርጥ ዘንድ፣ የአባቱን ትእዛዝ ይፈጽም ዘንድ፣ ሲኦልንም ይረግጥ የሕይወትንም ደጅ ይከፍት ዘንድ፣ ለጻድቃን ያበራ ዘንድ፣ ሥርዓትንም ይተክል ዘንድ፣ ጨለማን ያርቅ ዘንድ፣ ሕፃናትን ያሳድግ ዘንድ፣ ትንሣኤውንም ይገልጥ ዘንድ ሞተ ተብሏል። የጌታችን ጎን በጦር የወጋው ሰው ሌንጊኖስ ይባላል። ሌንጊኖስ አንድ ዓይና የነበረ፣ ከአይሁድ ምክር ያልተባበረ፣ በክርስቶስ ሞት እጁን ያላስገባ ሰው ነው። አይሁድ ጌታችንን በሰቀሉበት ዕለት የሚያደርሱበትን መከራ ላለማየት፣ በክፉ ስራቸው ላለመተባበር ከዱር ተሸሽጓል። አይሁድ በክርስቶስ ሞት ያልተባበረ ሀብቱ ይወረስ፣ ቤቱ ይተኮስ ብለው አዋጅ አስነግረው ነበር። ሌንጊኖስ ተሰውሮ ከዋለበት ዱር ሲወጣ እንዴት ሆነ ቢል እርሱንማ ገደል ነው አሉት። ከሞተማ እንግዲህ ምን ይሆናል ብሎ ከሕዝቡ ላለመለየት ሲል ቀራንዮ ገስግሶ ሄደ። ቀኙ ጎኑንም በጦር ወጋው። በዚህን ጊዜ ከተወጋ ጎኑ ውሃና ደም በለቅርጽ ሳይቀላቀል ፈሰሰ። ሲፈስም ተፈናጥቆ በሌንጊኖስ የጠፋ ዓይን ላይ አርፎ አበራለት። በዚህም አምላክነቱን ገለጠ። ከጌታችን የተወጋ ጎን ትኩስ ደም፣ ንጹሕ ውሃ አምላክነቱን ያስረዳ ዘንድ ፈሰሰ። በዚህም በውሃው ተጠምቀን ልጅነት እናገኝበታለን፣ ደሙንም ጠጥተን ሕይወት ድኅነት ይሆንልናል። ይህም በሥርዓተ ቤተ ክርስቲያን በሥልጣነ ክህነት የሚከናወን ነው። የእግዚአብሔር ቸርነቱ ልክና ወሰን የለውም። ጎኑን ለወጋው ለሌንጊኖስ የጠፋ ዓይኑን አበራለት። በእምነት ለምንለምነው ለእኛ ምን ያህል ዓይነ ልቦናችንን ያበራልን ይሆን? ስለ ሌንጊኖስ አንዲት ነገር ለማከል ያህል ሌንጊኖስ ጎኑን የወጋው ማለት ነው ከዮናናውያን ወገን የሆነ የሮማ ወታደር ነበረ። ጌታን ጎኑን በጦር በወጋው ሰዓት
ከግራ ጎኑ ውሃና ደም ወጥቶ አሁን እንዳየነው የማያ ዓይኑን ቢነካው ዓይኑ በራለት። በዚህ ጊዜ በእውነት ኢየሱስ ክርስቶስ አምላክ ነው እያለ በኢየሩሳሌም ከተማ ማስተማር በመጀመሩ ሮማውያን አይሁድ አሳደዱት። ጌታችን ከተነሳ በኋላ ከቅዱስ ጴጥሮስ ወንጌልን በሚገባ ተማረ። ሮማውያንና የአይሁድ ማሳደድ አላስቀምጠው ስላለ ኢየሩሳሌምን ለቆ ወደ ታናሽ እስያ ወደ ቀጰዶቅያ ከተማ በመምጣት ስብከቱን ቀጠለ። ብዙ ወገኖቹንም ወደ ክርስትና መልሷል። በመጨረሻም በንጉሥ ጠባሪዎስ ቄሳር ትእዛዝ በቀጰዶቅያ ከተማ ተይዞ ሐምሌ 23 ቀን አንገቱን ተሰይፎ ሰማዕትነትን ተቀብሏል። በመስቀሉ የተደረጉ ገቢረ ተአምራት ጌታችን ነፍሱን እንደሰጠ በሰማይ በምድር አምላክነቱን የሚያስረዱ የተለያዩ ገቢረ ተአምራት ተደርገዋል። በሰማይ ፀሐይ ጨለመች፣ ጨረቃ ደም ሆነች፣ ከዋክብት ረገፉ። 3 ተአምራት። በምድር የቤተ መቅደስ መንጦላይት ወይም መጋረጃ ከላይ እስከታች ተቀደደ። ምድር ተናወጠች፣ መቃብራት ተከፈቱ። ከ500 የሚበልጡ ከ600 የማያንሱ ጻድቃን በድል ከእግረ መስቀል ተነሱ። 4 በምድር 3 በሰማይ ለሁሉ እየታዩ ወደ ቅድስት ሀገር ወደ ኢየሩሳሌም ገቡ። ፀሐይ፣ ጨረቃ፣ ከዋክብት የፈጣሪያቸውን እርቃን ላለማየት ብርሃናቸውን ነሱ። ባለአእምሮ የሰው ልጅ ግን አምላኩን ገፎ አራቆተው። ሰውና እግዚአብሔርን ለይቶ የነበረው የጥል መጋረጃ ተቀደደ። ሕዝብና አሕዛብ ተብሎ የነበረው የአዳም ልጅ በጌታችን ሞት አንድ ወገን ሆነ። መርገመ ሥጋ መርገመ ነፍስ ሙስና መቃብር ጠፋ። ይህን ሁሉ ተአምር ሲያዩ ጌታን ሲጠብቁት የነበሩት ሁሉ ፈጽመው ፈሩ። በእውነት የእግዚአብሔር ልጅ ነው አሉ። ዛሬም እግዚአብሔርን ካለማመን እንቅልፍ ሊያነቃቸው፣ ድንቁርናቸውን ሊያርቅላቸው የተለያዩ ተአምራት በሕይወታቸው ውስጥ ሲሰራ የማይነቁ ሰዎች አሉ። ጎብኝታቸው የነበረችው በረከተ እግዚአብሔር ከራቀቻቸው በኋላ ይነቃሉ። የናቁትንም ፍለጋ ብዙ ይደክማሉ። በመኃልየ መኃልይ ላይ የተጠቀሰችው ሙሽራ ውዷ ከደጅ ቆሞ ሲያንኳኳ በስንፍና ገመድ ተይዛ ቀሚሴን አወለኩ፣ እንዴት እለብሰዋለሁ? እግሬን ታጠብኩ፣ እንዴት አሳድፈዋለሁ? በማለት በር ከመክፈት ዘገየች። ውዷ እንዳልከፈተችለት ሲያይ አልፏት ሄደ። እርሷም በተራዋ ፍለጋ ተነሳች። የከተማይቱ ጠባቂዎች አግኝተው አቆሰሏት። የዓይነ ርግብ መሸፈኛዋንም ገፈው ወሰዱባት። መኃልየ መኃልይ ምዕራፍ 5 እግዚአብሔር ከልቦናችን ደጅ ቆሞ በቃል በመምህራን ሲያንኳኳ በንስሐ ልንከፍትለት ይገባል። ይህን አለመፈጸም ግን ስህተት ነው። ነቢዩ ኢሳይያስ እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት በማለት እንደተናገረው ዕድሜ ለንስሐ አድሎ የቸርነት ሥራውን ባደረገልን ጊዜ ከልባችን ልንከተለው ይጠበቅብናል። ኢሳይያስ 55 ወደ መቃብር አምላካችን መውረዱ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ላይ የተፈጸመውን መከራ ወይም መከራ መስቀል ማለት ነው ርቀው የሚያዩ ብዙ ሴቶች ነበሩ። እነሱም ከገሊላ ጀምሮ የተከተሉትና የሚያገለግሉትም ነበሩ። ከእነርሱም መግደላዊት ማርያም፣ የያዕቆብና የዮሳ እናት ማርያም፣ የዘብዴዎስ ልጆች ማለትም የዮሐንስና የያዕቆብ እናት ማርያም ባውፍልያ ነበሩ። ሲመሽ በመሸ ጊዜ ዮሴፍ የሚባል ባለጸጋ ሰው መጣ። እርሱም የጌታችን የኢየሱስ ክርስቶስ ደቀ መዝሙር ነበረ። በብልጽግናው ሳይመካና ሳይታበይ ከጌታችን ዘንድ ይማር ነበር። ይህም ሰው ሳይፈራና ሳያፍር ወደ ጲላጦስ ቀርቦ የጌታን ቅዱስ ሥጋ ከመስቀል አውርጄ እንደ ባህል እንደ ሥርዓቱ እንድቀብረው ይፈቀድልኝ ብሎ ለመነው። ይህ ቅዱስ ሥጋ ነፍስ የተለየው መለኮት የተዋሃደው ነው። ይህንንም ሐዋርያ ቅዱስ ጴጥሮስ በሥጋ ሞተ፣ በመንፈስ ግን በመለኮት ሕያው ሆነ ሲል ገልጾታል። አንደኛ ጴጥሮስ ምዕራፍ 3። ጲላጦስም የጌታን ክቡር ሥጋ ለዮሴፍ እንዲሰጡ ታዘዘ። ዮሴፍም የጌታን ክቡር ሥጋ ከመስቀል አውርዶ በንጹሕ በፍታ ገነዘው። በፍታ ከተልባ እግር ተፈትሎ የሚሰራ ጥሩ ለስላሳ ልብስ ነው። ኢሳይያስ ምዕራፍ 3 ቁጥር 23። በመጨረሻም ዮሴፍ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት እያለ የገነዘውን የጌታን ክቡር ሥጋ ከአለት በወቀረው በሐዲስ መቃብር ውስጥ አኖረው። ለሞቱ እቀበርበታለሁ ብሎ ለራሱ ባሳነጸው መቃብር ውስጥ በክብር አሳረፈው። በመቃብሩም ደጃፍ ትልቅ ድንጋይ አንከባሎ ወይም ገጥሞበት ሄደ። ይህም ሲሆን መግደላዊት ማርያምና ማርያም ባውፍልያ በመቃብሩ አንጻር በዚያ ቆመው ነበረ። ጻድቁ ዮሴፍ የጌታን ክቡር ሥጋ ሁሉ በሚያውቁት ሐዲስ መቃብር ውስጥ ማሳረፉ ጥበበ እግዚአብሔር ነው። ይኸውም አይሁድ የነቢዩ የኤልሳ ቅዱስ አጽም ሙት ማስነሳቱን ስለሚያውቁ
ኋላ ማለትም ከ3 ቀን በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ በኃይሉና በስልጣኑ ሞትን ድል አድርጎ ሙስና መቃብርን አጥፍቶ በሚነሳበት ጊዜ የአንድ ቅዱስ ነቢይ አጽም ባረፈበት ቦታ ቢቀበር ነው የተነሳው ብለው ትንሣኤው እንዳይጠራጠሩ ነው። ሁለተኛ ነገሥት ምዕራፍ 13 ቁጥር 20። በማግስቱም ከመዘጋጀት በኋላ በሚሆነው ቀን ከአርብ ቀጥላ ባለችው ቀን ቀዳሜ ፈሪሳውያንና ሊቃነ ካህናት ወደ ጲላጦስ ተሰበሰቡና ጌታ ሆይ ያ አሳች በሕይወቱ ሳለ ገና ከ3 ቀን በኋላ እነሳለሁ እንዳለ ትዝ አለን። ደቀ መዛሙርቱ በሌሊት ከሰረቁት በኋላ ከሙታን ተለይቶ ተነሳ ብለው በሐሰት ለሕዝቡ እንዳያስተምሩ መቃብሩን እስከ 3 ቀን ድረስ የሚጠብቁ ወታደሮች እዘዝ። የኋለኛይቱ ስህተት ከፊተኛይቱ ይልቅ የከፋች ትሆናለች አሉ። ጲላጦስም ጭፍራ ወስዳችሁ እንደምታውቁ ራሳችሁ አጽንታችሁ አስጠብቁ አላቸው። እነርሱም ሄደው ከጠባቂዎች ጋር ድንጋዩን አትመው መቃብሩን አስጠበቁ። እንግዲህ ጻድቁ ዮሴፍ በመስቀል ላይ የተሰዋውንና መለኮት የተዋሃደውን ክቡር ሥጋ አክብሮ በንጹሕ በፍታ እንደከፈነው እኛም ዕለት ዕለት በቤተ ክርስቲያን በቅዱስ መስዋ ወይም መሰዊያ በጽላቱ ላይ የሚፈተተውን መለኮት የተዋሃደውን የክርስቶስን ሥጋና ደም አክብረን በንጹሕ ሰውነት ልንቀበለው ያስፈልጋል። ምክንያቱም ዛሬ ክርስቶስ የሚፈልገው ንጹሕ በፍታ በንስሐ ከኃጢአት የተለየ ከበደልም የራቀ ሰውነታችንን ነው። ስለሆነም ንጉሥ ዳዊት ኃጢአቱን አስቦ በሂሶጵ እርጨኝ እነጻማለሁ፣ እጠበኝ ከበረዶም ይልቅ ነጭ ሆናለሁ ሲል እንደተናገረ መዝሙር 50 በንስሐ ውሃ ከኃጢአት እንደምንነጻ በማመን ንስሐ ከገባም በኋላ ንጹሕ በፍታ በሆነ ሰውነት ሥጋውና ደሙ ልንቀበል ይገባናል። በዚህን ጊዜ ነው ሰውነታችን ክርስቶስ የሚያርፍበት ሐዲስ መቃብር የምትሆነው። ነገር ግን ይህንን ሁሉ በመዘንጋት ወይም በመካድ በአሮጌ በፍታ ማለትም በኃጢአት ባረጀ ሰውነት በድፍረት የምንቀበለው ከሆነ በነፍስም በሥጋም ይፈረድብናል ወይም ይፈርድብናል። ለዚህም ነው ሐዋርያ ቅዱስ ጳውሎስ ስለዚህ ሳይገባው ምናልባትም ሳይገባው ልንልም እንችላለን፣ ሳይገባው ይህን እንጀራ የበላ የጌታን ሥጋና ደም ዕዳ አለበት። ምክንያቱም ህብስቱ ተለውጦ ሥጋ መለኮት፣ ወይኑም ተለውጦ ደመ መለኮት ይሆናልና። ሰው ግን ራሱን ይፈትን፣ ማለትም ሥጋውና ደሙን ለመቀበል የተገባው ነኝ ወይስ አይደለሁም እያለ ከእንጀራው ከሥጋው ማለት ነው ይብላ፣ ከጽዋውም ማለትም ከደሙም ይጠጣ። ሳይገባው የሚበላና የሚጠጣ ወይም ሳይገባው የሚበላና የሚጠጣ የጌታን ሥጋ ስለማይለይ ለራሱ ፍርድ ይበላልና ይጠጣልም። ሥላሴ በፍርድ ቀን በፍዳ ይፈርዱበታል ብሎ የነገረን ሐዋርያው መጀመሪያዊቱ የሐዋርያ ቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 11 ቁጥር 27። የአርብ ስቅለትን በተመለከተ እጅግ በጣም ብዙ ነገሮችን መነጋገር ይቻላል። ለምን በመስቀል ተሰቅሎ መሞትን መረጠ? ለምን በአርብ ተሰቀለ? ለምን በቀራንዮ ተሰቀለ? የሚሉና በአጠቃላይ ስለ ስርዓቱ አፈጻጸም እንኳን ልንነጋገርባቸው የሚችሉ ብዙ ነገሮች አሉ። ከላይ እንኳን የጠቀስናቸው 7ቱ አጽርሐ መስቀል የተባሉት እያንዳንዳቸው እንኳን በስፋት የሚብራሩ ናቸው። እንደው ለበረከቱ ለመሳተፍ ያህል ነው ይህንን ወደ ልባችን እንዲያደርስልን የተነጋገር ነው። እናንተም በተለያዩ አጋጣሚዎች መቼስ ይሄ ስልካችን ለመልካም ከተጠቀምንበት ብዙ ነገር ልንማርበት እንችላለን እና ብዙ መምህራንም ደግሞ በአካባቢያችን ስላሉ በኢትዮጵያም በውጭም ያሉ ብዙ መምህራን ስላሉ ከነሱ የምታገኙትን እያዳበር ነው። እኛም ራሳችን እንኳን በየዓመቱ ለእናንተ የምናደርሰው የተለያየ ስለሆነ ይህንን ሁሉ ነገር አሁን የተነጋገርነውን ሁሉ የዛሬ ዓመትም የዛሬ 2 ዓመትም ስላየ ነው የአብይ ጾም እሁዶች ወይም ደግሞ ሰሙነ ሕማማት በሚለው እንደ እግዚአብሔር ፈቃድ ወደ ኋላ መለስ ብላችሁ ፕሌሊስት ላይ ብታገኙት ልታደምጡ ልትከታተሉት ትችላላችሁ። 1-2 ነገር ብቻ እናክልና የዛሬው መርሃ ግብራችን ጠቅለል ለማድረግ እንሞክር። ይኸውም እንደው በጥያቄና መልስ የቀረበ ነው። ለምሳሌ ዕለተ አርብ ቤተክርስቲያን በምንሄድበት ጊዜ በዚያን ቀን ውጪ አውደ ምሕረቱ ላይ ማለት ነው የቤተ ክርስቲያን ስርዓቶች የሚፈጸሙ አሉ። ደግሞ የምናያቸውም ነገሮች አሉ። ለምሳሌ ጽዋና እርፈ መስቀል ተዘጋጅተው ይቀመጣሉ። ጽዋ ደሙን የሚቀመጥበት ነው። እርፈ መስቀል ደግሞ ደሙን የሚያቀብልበት እኛ በተለምዶ ማንኪያ አይነት የሚመስለው እሱ እርፈ መስቀል ለሚባለው በሱ ያለው ሁለቱ ጽዋውና እርፈ መስቀሉ፣ እንዲሁም ደግሞ መጾር መስቀሎች። መጾር መስቀል ደግሞ ዲያቆኑ የሚቀድስበት በእንጨት ላይ የተቀመጠ ረጅሙ ማለት ነው እሱ ማለት ነው። እነሱ ሁሉ
ከፍ ባለ ነገር ላይ ይደረጋሉ። ቅድስቱ በመጋረጃ ይጋረዳል። ጥናም ተንጠልጥሎ በጧፍ ታስሮ ጽና ወይም ጥና ማለት ነው ካህናቱ የሚያጥኑበት ማለት ነው። እሱም ተንጠልጥሎ በጧፍ ታስሮ ካህናት ያንን ጧፍ ይዘው ይወዘውዙታል። የተወሰኑ ካህናት ደግሞ በአንድ መጎናጸፊያ ተሸፍነው የሚያደርሱትም ጸሎት አለ። ሌሎችም እንደዚሁ ያላስተዋልናቸው ነገሮች ይኖራሉ። እነዚህ ስርዓቶች የሚፈጸሙት ያለ ምክንያት አይደለምና ለምንድን ነው ጥያቄው። በሰሙነ ሕማማት በቤተ ክርስቲያን የሚታዩት ነገሮች ሁሉ መከራ መስቀሉን የሚያስታውሱን ናቸው። ለምሳሌ ጽዋው እርፈ መስቀሉ ደሙ የመቀዳቱ፣ መጾሩ የመስቀሉ ምሳሌ ነው። የመስቀሉ ርዝመት ከሰማይ ዝቅ ከመሬት ከፍ ብሎ መሰቀሉን ለማሳየት ነው። ክርስቶስ ያደረገልን ካሳ የተቀበለልን መከራ በገመድ ታስሮ ወደፊት ወደ ኋላ መጎተቱን ለማሰብ መከራውን ለመግለጽ ደግሞ ከላይ እንደምናየው ጽናውን ይወዘውዙታል። እነዚህ ሁሉ የወቅቱን ድርጊት ለማስታወስ ለትምህርት የሚከናወኑ ናቸው። ካህናቱ ደግሞ ተሸፋፍነው በአንድ መጎናጸፊያ ሆነው ይቀመጡና አምኒስቲቲ ሙክሪያ ፋሲሊያሱ አቤቱ በመንግስት አስበን በማለት የሚያከናውኑት ስርዓት ደግሞ ዓለም ጨለማ መልበሷንና በጨለማ ውስጥ መኖሯን ለማመልከት ነው። ተሸፋፍነው ሞት የማይገባ አምላክ ሞት ክልን፣ መራቆት የማይገባ አምላክ ተራቆት ክልን እያሉ መከራውን ይናገራሉ። ሌሎችም ብዙ ስርዓቶች አሉ። በመጨረሻም ጥብጠባ ደግሞ አለ። በዚህ ዕለተ አርብ ብዙዎች እየመጡ በዓል ሽር ያለሁ እያሉ ይጠበጠባሉ። ለነፍስ አባት ከሚነገረው ንስሐ ጋር አንድ ነውን የሚል ነው መልሱ። በወይራው የሚደረገው ጥብጣቤ የተገረፈውን ግርፋት ለማስታወስ ነው። ስግደቱም ትንሽ ነው፣ ከ41 አይበልጥም። ምእመኑ በግል ከነፍስ አባቱ ጋር ከሚገባው ከንስሐው ጋር ምንም አይነት ግንኙነት የለውም። በዕለተ አርብ ንስሐም አይሰጥም። መልኮች ገድሉ ሁሉ ይቆይ የተባለው ታዲያ ለምንድን ነው? ሕማሙን፣ መከራ መስቀሉን፣ ቤዛነቱን ለማክበር ስለሆነ ስግደቱም የጌታን መውደቅ መነሳት ለማዘከር ነው። ስለዚህ ወይራ ምተው እላያችን ላይ ቸብ ቸብ እያደረጉ 41 ስገድ፣ 21 ስገድ፣ 12 አቡነ ዘበሰማያት ድገም እያሉ የሚሉን በዚያ ሳምንት የጌታን ሕማምና መከራ ማሰብ ሲገባን በማይገባ ሁኔታ አሳልፈ ነው ከሆነ ለዚያ ሳምንት ለሰራ ነው እንደ ቅጣትና በተለይ ደግሞ የጌታችንን ግርፋት እንድናስብበት በግላችን ከምናደርገው ስግደት ተጨማሪ የሚሰጠን ነው እንጂ ይሄ ያን አድርገን ልክ እሑድ ትንሣኤ ሲሆን ስጋው ደግሞ እንቀበላለን ማለት አይደለም። ከሱ ጋር ምንም አይገናኝም። ያኛው ከንስሐ አባቶቻችን ጋር ቁጭ ብለን ንስሐችንን ቀኖናችንን ፈጽመን የምናደርገው ነውና በዚህ መልኩ እንድንይዘው ይህን የተለመደ ማስታወሻ ለእናንተም እንድናስታውሰው ለማቀበል ያህል ነው። ሌላው በዕለተ ስቅለት እንግዲህ በአጠቃላይም በሰሙነ ሕማማት ማለት ይቻላል ካህናቱ ጥቁር ይለብሳሉ። የቤተ መቅደሱ መገልገያ የተወሰኑ ክፍሎች በዕለተ አርብ ጥቁር ጨርቅ እንዲለብሱ ይደረጋል። ጥቁር የሚለበሰው ለምንድን ነው? ዲያቆናት የሚይዙት ቃጭልስ የምን ምሳሌ ነው? በዕለተ ስቅለት ፀሐይ ጨልሟል፣ ጨረቃ ደም ሆኗል፣ ከዋክብትም ረግፈዋል። ይህም ሐዘኑን መከራውን ለመግለጽ ነው። ጥቁር የመከራ ምሳሌ ነው። ካህናት ጥቁር የሚለብሱት የክርስቶስን መከራ ለማሰብ ነው። ቃጭል ደግሞ እየተመታ ዲያቆኑ መቅደሱን እየዞረ የሚያደርገው ደግሞ የቃለ ዓዋዲ የዮሐንስ መጥምቅ ምሳሌ ነው። ያ የሚያቃጭለው ዲያቆን ግን መከራውን ሕማሙን እያሰበ ነው ጥቁር መልበስ ያለበት ወይም መለበስ ያለበት። ነጭ አይለበስም። ነጭ እሁድ ዕለት ነው። መላእክት ነጫጭ ልብስ ነው የለበሱት ወርሃ ፍስሐ ነው ሲሉ በገጠሪቱ ምናልባት በአንዳንድ ቦታዎች በአልባሳት ችግር ምክንያት ያላቸውን ሊለብሱ ይችላሉ። ካለ ግን ስርዓቱ አይቀየርም፣ ጥቁር ነው የሚለበሰው ይለናል። እንግዲህ ቅዱስ ቤተክርስቲያናችን በተለያዩ ቦታዎች በመጽሐፍ ተጽፎ ያገኘ ነው ምንጫችን። እዚህ ላይ ገታ ካላደረግነው በጣም በብዙ መልኩ የምንነጋገርባቸው ጉዳዮች ስላሉ አምላካችን በእውነት እንደፈቀደ ይህንን የሰማነውን በልባችን እንዲያሳድር የመስቀሉን ነገር ሁልጊዜም ከልባችን እንዳያጠፋብን ፍቅሩን እንዲያበዛልን የደግነቱን ስራ ከሁላችንም እንዳያረቅብን ፈቃዱ ይሁንልን። ወደ ትንሣኤው ወደ ቀዳም ስዑሩ ደግሞ እንሄዳለን። እግዚአብሔር አምላካችን ደግሞ ወደ እሱም ጠቅለል ወደምናደርገው ደግሞ መርሃ ግብር ምናልባት የዛሬም ዘግይተንባችኋል። ያው ረዘም ቢልም እንግዲህ ጊዜ ወስዳችሁ ትሰሙታላችሁ ብለን ተስፋ እናደርጋለን። አሁንም ምሕረትና ደግነቱን ያበዛልን ይችን ሰዓትና ደቂቃ ባርኮ ቅዱስ የሰጠን ዓመቱን በሰላም አሳልፎ እድሜውን አበድሮ ብርሃነ ስቅለቱን ለማየት ያበቃን ደግሞ ለትንሣኤው በሰላም እንዲያደርሰን ፈቃዱ ይሁንልን። ማህደረ ተዋህዶን ነበረ ስናደምጥ የቆየ ነው። እንደ ኦርቶዶክሳዊ ተዋህዶ ቤተክርስቲያናችን እምነት ስርዓትና ትውፊት
ይኸው ከተለያዩ ምንጮች ጠቅሰን ወደ እናንተ ያመጣነው መርሃ ግብራችን። የዛሬው ምንጮቻችን ኪዳነ ጽድቅ የቅዱስ ማቴዎስ ወንጌል ማብራሪያ በማኅበረ ቅዱሳን ተዘጋጅቶ የነበረው 2001 ዓ.ም ተዘጋጅቶ ከነበረው እንዲሁም ደግሞ የተወሰነውን ሆተ ስብከት ዘቅዱስ ያሬድ በሊቀ ጉባኤ ጌታሁን ደምፀ እንዲሁም ደግሞ መዝገበ በረከት ዘሰሙን ቅድስት በቀሲስ ሰለሞን ወንድሙ መታፈሪያ በ2013 ዓ.ም ታትሞ ከነበረው ክልስ እትም በመጨረሻም ደግሞ 13ኛ ዓመት ቁጥር 5 የመለከት መጽሔት ሚያዝያ 1997 ዓ.ም ታትሞ ከነበረው ነበረ። እንግዲህ በጥያቄና መልስ በተለይ መጨረሻ ላይ ወደ እናንተ ያደረስነውን እየተማማርንበት አሁንም የፍቅር አምላክ የደግነት ባለቤት ቸሩ መድኃኔዓለም ይህን ሁሉ የሰማነውን በእያንዳንዳችን ልቦና ጽላት እንዲጽፍልንና ከመቼውም ጊዜ በላይ በእውነት ከልባችን እንዳያጠፋብን ይህን የሚወስድ ይህን መልካሙን ደጉን የሆነውን የእሱን ቃልና የእሱን ውለታ የሚያስረሳ ብዙ ነገር በአካባቢያችን ስላለ እባክህ አምላኬ ሰምቼ ለሕይወት አድርግልኝ፣ አንተን እንዳውቅህ እርዳኝ። ከትላንት ዛሬ በተሻለ ከአንተ ጋር የምመላለስበትን አንተን የማውቅበትን የነፍሴም የሥጋዬም ጌታ መድኃኔዓለም የሕይወቴም የኑሮዬም የመንገዴም የመውጣት የመግባቴ የልጆቼ የትዳሬ የሁሉ ነገሬ ጌታዋ አንተነህ፣ አዛዡ አንተነህ። ያንተ ፈቃድ ብቻ ይፈጸምልኝ፣ እኔም ያንተን ፈቃድ እንድፈጽም እርዳኝ እያልን ነው። እንግዲህ እንዲህ አይነት ነገሮችን ሁሌም መከታተል የሚገባን በትህትና ሆነን እሱን አምላካችን ደጅ እየጠናን ካለ እሱ ምንም ማድረግ ስለማንችል ማለት ነውና ይህንን እንኳ ለመስማት ጾሙን በወጉ ለመጾም እንኳ የራሳችን ምክንያት ደርድረንም ቢሆን ባናደርገው እንደ ኃጢአት አትቁጠርብኝ፣ በምሰራው በኃጢአት ሁሉ አትቆጣጠረኝ፣ የሚለወጥ ልቦና ስጠኝ። እኔ ካንተ ጋር መኖር እፈልጋለሁ፣ መስቀልህን ማሰብ እፈልጋለሁ፣ መከራህን መሳተፍ እፈልጋለሁ፣ ካንተ ጋር መኖር እፈልጋለሁ፣ ሰማያዊው ማዕድ መካፈል ወይም ደግሞ ከሰማያዊው ማዕድ እንድታደርሰኝ እለምንሃለሁ። ግን ምክንያት እየደረደርኩ ተቸግሬብሃለሁና እባክህ ወደ ልቤ መልሰኝ፣ አንተን ወደ ማወቅ አድርሰኝ፣ ፍቅርን እንዳስብ እርዳኝ፣ በሃይማኖት አጽንተህ በምግባር አቅንተህ ካንተ ጋር የመኖርን ጥበብን እባክህ አስተምረኝ እያልን እሱን አምላካችንን ደጉን አምላካችንን መለመን መስቀሉን በልባችን እንዲተክልልን ደጅ መጠናት መማፀን የዘወትር ስራችን መሆን አለበት። አሁን ከተፈሰከም በኋላ እንኳን ከትንሣኤ በኋላ ብዙ የሚያዘናጉ ነገሮች ስላሉ በዚህ በጾሙ ያገኘነውን ትጋት የለመነውን ልመና ቆመን የጸለይነውን ጸሎት የሰገድነውን ስግደት ያቀረብነውን ወደሱ ወደ አምላካችን ደርሶልን ምሕረትና ደግነቱን እንዲያበዛልን የተማጸንባቸውን ነገሮች ሁሉ እርሱ አምላካችን በደግነቱ በምሕረት ዓይኖቹ ተመልክቶ በደግ ልቦናው ሁሌም እያሰበን ወደ እሱ እንዲያመጣን ወደ እሱ እንዲያደርሰን ከትላንት ዛሬ የተሻለ ሕይወትን እንዲኖረን አምላካችን በእውነት እንዲረዳን ፍለጋውን እንዲያስተምረን ለልባችን ልብ እንዲሰጥልን የሚቆርጥ ልቦና እንዲሰጠን እሱ የድንግል ማርያም አንድያ ልጇ የመስቀሉ ጌታ ቸርነቱ እንዲያበዛልን ፈቃዱ ይሆንልን። የተባረከ የስቅለት በዓል ከሁላችን ጋር ይሁን። በሌሎች በምታገኟቸው ሚዲያዎች ሁሉ የመስቀሉን ነገር ተከታተሉ፣ ስሙ። ያው እየሰገድን እየተማጸን ይችን ቀን እናሳልፋታለን። ደግሞ አምላካችን ለትንሣኤው ደግሞ አድርሶን በበለጠ ደግሞ በዚያም ደስታ ደግሞ ፍቅሩን እንዲያበዛልን በብርሃኑ እንዲያመላለሰን እንለምነዋለን። የተባረከ በዓል ይሆንልን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። እንበለ ደዌ ወሕማም እንበለ ጻማ ወድካም አመ ከመዮም ያብጽሐነ ያብጽሕክሙ ለብርሃነ ትንሣኤው እግዚአብሔር በፍስሐ ወበሰላም አሜን። ያለ ደዌና ያለ ሕማም ያለ ጻማና ያለ ድካም እግዚአብሔር ለትንሣኤው ብርሃን እንደ ዛሬው ቀን በደስታና በፍቅር በአንድነት ያደርሰን ያደርሳችሁ አሜን። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ማኅደረ ተዋሕዶን ለሚያደምጡ ሁሉ አድርሱልን። የቸርነቱን ሥራ ለሁላችን የሚስራልን የመስቀሉ ጌታ ለእኛ ሲል ፍቅሩን በገለጠበት ብርሃነ መስቀሉ ሀገራችን ኢትዮጵያን ይዳብስልን፣ ደጉን መልካሙን ያቀርብልን፣ ሕዝባችንን ከመከራ ከሰቆቃ ይጠብቅልን። የኔንም የእናንተንም የሁላችንም መጨረሻ ይህንን መስቀል እያየን እሱ በቸርነቱ እንዲያሳምርልን ፈቃዱ ከሁላችን ጋር ይሆንልን። አዛኝት እናቱም መብርሃን
በመስቀል ስር ያለቀሰችውን ለቅሶ እያሳሰበች ደጉን መልካሙን ከሕይወታችን ከኑሯችን ከሀገራችን እንዳታጠፋብን በተበተንበት ቦታ ሁሉ ሰላም እንዲቆየን ልመናዋ፣ ጸሎቷ፣ ቃል ኪዳኗ አሁንም ከእኛ ጋር እንዲሆንልን ወላዲተ አምላክ ፈቃዷ ይሆንልን። የቅዱሳኑን ሁሉ ጸሎት ከሁላችን ጋር ይሁን። አሜን። ይቆየን። የቀጠሮ ሰዎች ይበለን።